የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ከጅማሬ አንስቶ በብዙ መልክ እየተናገረን ነው። ክብር ለስሙ ይሁን። አሁን ደግሞ በቃሉ እንዲናገረን አንገቶቻችንን ዝቅ አድርገን ልባችንን እያዘጋጀን እግዚአብሔር ሁል ጊዜ ይናገራል። ከመናገር አቋርጦ አያውቅም። እኛ ደግሞ ጌታ እንዳያልፈን መልስ ከእግዚአብሔር ዘንድ ነው። የልብ መዘጋጀት ከኔና ከናንተ ነው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል እግዚአብሔር ቃል። ብዙ ጊዜ ጌታን እንፈልገዋለን። አጠገባችን ሲመጣ ግን ከእርሱ ጋር ለመገናኘት እንቸገራለን። እግዚአብሔር ግን በዚህ ሰዓት ይረዳናል። ጌታ አያልፈንም። እግዚአብሔር ይነካናል። እግዚአብሔር በመካከላችን አለ። በመንፈሱ በሙላት አለ። ጌታ እናመሰግነዋለን። አክብሮን ስለተገኘ ጌታ ሆይ እናመሰግንሃለን። ስምህን እንባርካለን። ስላከበርከን ክበር። በመካከላችን ስላለ ተመስገን። የተናገርከን ስለሆነ ከፍ በል። አሁንም በቃልህ ተናገረን። ስለምትናገረን እናመሰግንሃለን። ክብር ላንተ ይሁን በክርስቶስ ኢየሱስ ስም። እግዚአብሔር ስሙ ይባረክ። ህይወት እንዴት ነው? ህይወት ሰላም ነው? ሁሉ ነገር ሰላም ነው? የጸሎት ህይወት እንዴት ነው? ሰላም ነው አትሉ? አሁን ዝም አላችሁ። የጸሎት ህይወት እንዴት ነው? የጸለያችሁ ነው? የበረታችሁ ነው? አንድ ነገር ሲዘገይ ደግማችሁ ትጸልያላችሁ? በዛ ጉዳይ ላይ ትጸልያላችሁ? እሺ፣ የተወሰኑ ሰዎች ነው አዎ ያሉኝ። አንዳንድ ነገር ሲዘገዩብን፣ ትግል ሲበዛ ቁጭ እናረጋቸዋለን፣ እንተዋቸዋለን። ወይ ደግሞ እግዚአብሔር ያልሰማ መስሎን ዝም እንላለን። ይሄ የሁላችንም ባህሪ ነው። ብዙ የጸሎት ርዕስ አለን። ስለ ልጆቻችን እንጸልያለን፣ ስለ ሀገራችን እንጸልያለን፣ ስለ ቤተ ክርስቲያን እንጸልያለን። እግዚአብሔር ደግሞ በብዙ ባርኮት እንዲባርከን እንጸልያለን። ጸሎታችን በጣም ብዙ ነው። ከብዛት የተነሳ ግን አንዳንዴ እንዘነጋለን። ይሄ የሁላችንም ህይወት ስለሆነ ጌታችንም ኢየሱስ ክርስቶስ ይህንን ስለሚያውቅ በአንድ ምሳሌ በሉቃስ 18 ከ1 እስከ 8 ባለው ነው የምንካፈለው። ይህንን ባህሪያችንን ስለሚያውቅ አሁን ሁላችንም ደህና ነን፣ እየጸለይን ነው፣ ብርቱ ነን ብትሉም ጌታ ኢየሱስ ክርስቶስ ስለ እያንዳንዳችን ህይወት ስለሚያውቅ በዚህም ህይወት ውስጥ በውጣ ውረድ ውስጥ እንደምናልፍ ስለሚረዳ አሁን በምናነበው ምሳሌ ውስጥ የሚናገረን ነገር አለ። ሉቃስ 18 ከ1 እስከ 8 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበረ።
በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህቺ መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላችኋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ይላል። ይህን ምሳሌ የተናገረው ራሱ ጌታችን ኢየሱስ ክርስቶስ ነው። የተናገረው ደግሞ የዚህ መጽሐፍ ጸሐፊ ሉቃስ ወዲያውኑ ይነግረናል። ቁጥር 1 ላይ ሳይታክቱም ዘወትር ሊጸልዩ እንዲገባቸው ይህን ምሳሌ ነገራቸው ይላል። ስለዚህ ጸሎት ያታክታል፣ ያሰለቻል ማለት ነው። ጌታን የተናገረው ቃሉ ነው እየተናገረ ያለው። ሁላችንም በሕይወታችን ደግሞ ይህንን ነገር እንለማመደዋለን፣ እናየዋለን። እንጸልይና ቶሎ ማይመለስ ከሆነ እንከድነዋለን፣ እንተዋለን። መጸለይም ልናቆም እንችላለን። ጌታ ኢየሱስ ክርስቶስ ግን ይህ ሕይወት እንደሚገጥመን ስለሚያውቅ በምሳሌ ተናገረን። ምን ብሎ? ሁል ጊዜ ጸልዩ፣ አትታክቱ። ዛሬ አብረን የምናየው ርዕስ ጸልዩ እግዚአብሔር አሁንም ይሰማል በሚል ነው። ጸልዩ እግዚአብሔር አሁንም ይሰማል። የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ጸሎታችንን ይሰማል። ጌታ ኢየሱስ ክርስቶስ ጸሎት እንዴት መጸለይ እንዳለብን በምናልፍበት በየትኛውም ሁኔታ ውስጥ በምሳሌ አድርጎ በዚች መበለትና በዳኛ ምሳሌ አድርጎ ጌታችን ኢየሱስ ክርስቶስ እንድንጸልይ ጸሎታችንን እንዳናቋርጥ የሚያታክት ቢሆንም እንድንቀጥል አጥብቆ ይነግረናል። ይህቺ መበለት እንግዲህ መበለት ሁላችሁም እንደምታውቁ ባል የሌላት ሴት ናት። ረዳት የሌላት ሴት ናት። አቅመ ደካማ ነች። ብዙውን ጊዜ ደግሞ በዛን ጊዜ በማህበረሰብ ውስጥ መበለቶች በብዙ ነገር ይገፋሉ፣ ለብዙ ነገር ተጋላጮች ናቸው። ሆኖም ይህቺ ሴት አሁንም ዳኛዋ ጋር እየቀረበች ከጠላቴ ጋር ያለኝን ዳኝልኝ እያለች ዳኛው ጋር አጥብቃ ትሄድ ነበረ። እዚሁ ቀጥታ ቃሉ ስለሚናገር ክፍሉ በደንብ ስለሚናገር፣ ዳኛው ደግሞ በተቃራኒ የዚችን ሴት ማንነት አይቶ ሲያያትም ሲመለከታትም ብዙ ስፍራ ስላልሰጣት ጌታችን ኢየሱስ ክርስቶስ እንደተናገረው ይሄ ዳኛ ሰውን አያከብርም፣ እግዚአብሔርንም አይፈራም። ሕሊናና ርኅራሄ የሌለው ዳኛ ነው። ሊረዳት በፍጹም ፈቃደኛ አይደለም። ይህቺ ሴት ታሪኳን በደንብ ስናይ ብዙ የተመላለሰች፣ ብዙ በሱ ፊት የደከመች ሴት ናት። ፍርድ ፍለጋ፣ ፍትህ ፍለጋ። ነገር ግን ይህ ዳኛ ቁጥር 5 ላይ ምን ይላል? ይህቺ መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ዳኛው አዝኖላት አይደለም፣ ራርቶላት አይደለም፣ ብዙ ጊዜ ለፍታለች፣ ደክማለች፣ ተመላልሳለች ብሎ አይደለም። የሱ ምክንያት ምንድነው? ለራሱ ነው። እንዳታደክመኝ፣ እንዳታውከኝ
ምን እላታለሁ? ፈርድላታለሁ አለ። የተወደዳችሁ ወገኖቼ ይህቺ መበለት ኃይል አልነበራትም፣ ጽናት ግን ነበራት። ተጽዕኖ ማድረግ አትችልም፣ ነገር ግን እምነት ነበራት። እግዚአብሔር አንዳንዴ እኛን ዝም ያለ የሚመስልበት ጊዜ ሊኖር ይችላል ይመስለናል። ነገር ግን ሁኔታዎች ልክ እንዲች መበለት የሚያታግለንም ቢሆን እምነት ካለን ግን መከፈቱ አይቀርም፣ መሆኑ አይቀርም፣ መሳካቱ አይቀርም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁል ጊዜ ከእውነት ጋር ነው። እግዚአብሔር ሁል ጊዜ ፈራጅ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ዳኛና ይህችን መበለት አስቀምጦልን ካነጻጸረ በኋላ ይህንን ዳኛ ተመልከቱ አለ ኢየሱስ። አሁንም ስለ መበለቲቱና ስለ ዳኛው አይደለም ጉዳዩ እንዳንታክት፣ በጸሎት እንዳንሰለች፣ ይህቺ መበለት ምን ያህል ተግታ ጸንታ እንዴት ፍርድ እንዳገኘች እንድንማር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን አለ? ይህንን ዳኛ ተመልከቱ አለ። ይህ አመፀኛ ዳኛ እንደዚህ ከፈረደ በየትኛውም አቅጣጫ ለራሱም ብሎ ይሁን እንዳታደክመኝም ብሎ ይሁን በየትኛውም ምክንያት ከፈረደ እግዚአብሔር እንኪያስ ይላል ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም? ምን እላችኋለሁ ፈጥኖ ይፈርድላችኋል። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ ምሳሌ አድርጎ ይሄ ክፉ ዳኛ እንኳን ቅድምም በመልእክትም በሚነበቡ ቃሎች ሁሉ እንሰማ ነበር። እኛ ክፉዎች እንኳን ሆነን ለሌሎች መልካም ማድረግ ከቻልን ብንወድም ባንወድም ለራሳችንን ብለንም ቢሆን በየትኛው ማድረግ ብንችል እግዚአብሔር ደግሞ ለምርጦቼ እንዴት አልፈርድም? ስለዚህ እግዚአብሔር ምን ይልልናል? ይፈርድልናል። ጸሎታችንን ይሰማል። እግዚአብሔር የተባረከ ይሁን። ስለዚህ አንድ ፍትሃዊ ኢፍትሃዊ ዳኛ በመጨረሻ አንዲት መበለት ከጀርባው ለማውረድ ብቻ ምላሽ ከሰጠ ጻድቅ እግዚአብሔር በፍቅርና በምህረት ምን ያህል ምላሽ አይሰጠን? እግዚአብሔር ጻድቅ በፍቅር የተሞላ እንዴት አይመልስልን? እንዴት አይሰጠን? ዳኛው ስለተናደደ መልስ ከሰጠ እግዚአብሔር አፍቃሪ ነውና ጸሎታችንን ይመልሳል። አሜን አትሉም? ዳኛው ግን ግዴለሽ ስለሆነ እሱ ቢዘገይ ቢያንከራትት እግዚአብሔርም ይዘገያል። የሚዘገየው ግን ለተሻለ ለኛ የተሻለ ነገር ስላሰበልን ነው። እግዚአብሔር የተባረከ ይሁን። ዛሬ ልባችን ቆየ እግዚአብሔር አይሰማም እንዲና እንዲ ስለሆንኩ በየትኛውም አይነት ነገር ብንል የዘገየው ለተሻለ ነው፣ ለመልካም ነው፣ ለበጎ ነው፣ የተሻለ ስላሰበልን ነው። እግዚአብሔር የተባረከ ይሁን። ስለዚህ ወገኖቼ ሆይ እግዚአብሔር ችላ ስለኛ አይልም። እግዚአብሔር ስለኔ ችላ አይልም በሉ። እግዚአብሔር ስለኔ ዝም አይልም እንበል። ዝም አይልም ወገኖቼ። የትኛውም ጉልበት ያለን ሰዎች ብንሆን፣ ብርታት ያለን ሰዎች ብንሆን፣ ደካሞች ብንሆን፣ የትኛውም አይነት ሁኔታ ውስጥ ያለን ሰዎች ብንሆን እግዚአብሔር ስለኛ ምን አይልም? ዝም አይልም። ከቆየም ለበጎ ነው፣ ለመልካም ነው፣ ለተሻለ ነው። በዚህ ዕውቀትና መረዳት ጌታችን ኢየሱስ ክርስቶስ የተናገረውን ምሳሌ ሳንታክት
ሳንደክም ሁል ጊዜ ልንጸልይ ያስፈልጋል። መጨረሻ ላይ ግን ኢየሱስ ክርስቶስ ቁጥር 8 ላይ ምን አለ? ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኝ ይሆንን አለ። ይሄ ምንድነው? ኢየሱስ ክርስቶስ በዚህ ምድር ላይ እንደኔና እንደናንተ ኖሮ ያለፈ አምላክ ነው። የኛ ስሜት፣ የኛ ሁኔታ፣ እኛ የምናልፍበት፣ የምንራበውን፣ የምንገፋው፣ የምንጠማው፣ የምንታረዘው የትኛውም ነገር ከኃጢአት በስተቀር እንደኛ ያለፈ ሊቀ ካህን አለ ይላል እግዚአብሔር ቃል። ስለዚህ የኛ ስሜት፣ የኛ ሁኔታ ኢየሱስ ክርስቶስ በደንብ ይረዳል። የሚያታክት እንዳለ፣ የሚያሰለች እንዳለ፣ ጸሎት ለምን የሚያስብል እንዳለ ኢየሱስ ክርስቶስ ያውቃል። ስለሚያውቅ አስቀድሞ በዚህ ምሳሌ ለኛ ተናገረ። ታዲያ በጸሎት ውስጥ እንዴት ጸንተን መቆየት እንችላለን? እንዴት ሳንታክት መጸለይ እንችላለን ወደሚለው ሐሳብ እንምጣ። ታዲያ በጸሎት ውስጥ እንዴት መቆየት እንችላለን? ሳንታክት እንዴት መጸለይ እንችላለን? ይሄ የጸሎት ነገር በውስጣችን እንደ እሳት እንዲቀጣጠል እንዴት ማድረግ እንችላለን? ወገኖች ይሄን የእግዚአብሔርን ቃል ስንካፈል ህይወታችንን እያየን እየመዘንን ጓዳችንን መውጣት መግባታችንን የጸሎት ህይወታችንን ሁሉ ነገር እያየን የእግዚአብሔርን ቃል እንስማ። ምክንያቱም ከሰማን በኋላ በህይወታችን ለውጥ ካላመጣን ዋጋ የለውም። የእግዚአብሔርን ቃል ስንሰማ ለለውጥ ሁሉ ጊዜ እርምጃ ለመውሰድ ሁሉ ጊዜ ልንሰማ ያስፈልጋል። የተወሰኑ ነጥቦችን አስቀምጫለሁ። ታዲያ እንዴት ሳንታክት መጸለይ እንችላለን የሚለውን ሐሳብ፣ አንደኛ ወጥነት ያለው ጸሎት እንጸልይ። ጌታችን ኢየሱስ ክርስቶስ ዘወትር ሊጸልዩ እንዲገባቸው ነው ያለው። ዘወትር ማለት ሁል ጊዜ ማለት ነው። ሁል ጊዜ እለት እለት ማለት ነው። ስለዚህ ወጥነት ያለው ጸሎት እንጸልይ። ጸሎት ብዙ ጊዜ በችግር ጊዜ የሚሆን ነገር ይመስለናል። ጸሎት በችግር ጊዜ ብቻ የሚጸለይ አይደለም። ጸሎት የዕለት ተዕለት ህይወታችን ሊሆን ያስፈልጋል። ጸሎት በቤታችን በቤተ ክርስቲያን ሊደረግ ያስፈልጋል። እንደ ባህል ልናዳብረው የሚያስፈልግ ነገር ነው ጸሎት። በመጀመሪያ ጸሎት ራሱ ትእዛዝ ነው። ደስ ሲለን የምናረገው ሳይሆን፣ ስንፈልግ የምናረገው ሳይሆን፣ ወይም ደግሞ የሃይማኖታዊ ስርዓት አይደለም። ጸሎት ትእዛዝ ነው። ጸልዩ የሚል በመጽሐፍ ቅዱስ ውስጥ ስታነቡ ብዙኑ ጸልዩ ጸልዩ ሳታቋርጡ ጸልዩ ብዙ አለ። ስለዚህ ጸሎት ራሱ ትእዛዝ ነው። ብዙ ጊዜ በጸሎት ደክም ያለው እንላለን። ሰሞኑን አልጸለይኩም ደክም ያለው እንላለን። ግን ጸሎት መድከማችን ሳይሆን አለመታዘዛችን ነው። ይሄን በደንብ እያስተዋልን እንስማ። ደክመን ሳይሆን እየታዘዝን አይደለም። ምክንያቱም ጸልዩ ተብለናል፣ ታዘናል። ጌታችን ኢየሱስ ክርስቶስም አሁንም በምሳሌው ጸልዩ መቼ? ዘወትር። ስለዚህ ወጥነት ያለው የጸሎት ህይወት ሊኖረን ያስፈልጋል። እንደ ምሳሌ እንዲሆነን በዓለማችን በጣም የታወቁ ብዙ ሰባኪያን አሉ፣ በአገራችንም አሉ። ግን ብዙ ጊዜ በመጽሐፍ የተቀመጡትን አንስቼ ለመናገር እፈልጋለሁ። ስለ ዶክተር ቾ ማያቅ ሰው እዚህ ጉባኤ ላይ አይመስለኝም። የኮሪያው ፓስተር ከሳቸው ትንሽ በመጽሐፋቸው ስለተጻፈ ጥሩ ምሳሌ ይሆናል ብዬ ነው። እሳቸው ስለ እለት ያላቸውን የጸሎት ህይወት የተጻፈውን ሳነብ ሁሉ ጊዜ ከሌሊቱ 10 ሰዓት ጀምሮ ይጸልያሉ ያለ ማቋረጥ። ከሌሊቱ 10 ሰዓት። ይሄን መጽሐፋቸው ላይ ማንበብ ትችላላችሁ። እንደገና ለአገልግሎት ወይም ደግሞ ለስራ ከመውጣታቸው በፊት ከመጀመራቸው በፊት
ቢያንስ ከ3 ሰዓት እስከ 4 ሰዓት ድረስ በጸሎት ያሳልፋሉ። ታዲያ እኚህ ምን ይላሉ? እኚህ ፓስተር ዶክተር ቾ በማለዳ መንፈስ ቅዱስን ሳገኘው ለዕለቱ መመሪያዎችን እቀበላለሁ። መንፈስ ቅዱስ የኔ ዋነኛ አጋር ነው ይላሉ። በማለዳ ከቤታቸው ከመውጣታቸው በፊት ከ10 ሰዓት መደበኛ ጸሎት ህይወት አላቸው። ከአገልግሎት በፊት ከስራ በፊት ደግሞ ቢያንስ ከ3 እስከ 4 ሰዓት ይጸልያሉ። ስለዚህ በዚህ ጊዜ ውስጥ ከመንፈስ ቅዱስ ጋር ስለሚገናኙ ምን ይላሉ? መንፈስ ቅዱስ የኔ ዋነኛ አጋሬ ነው፣ ፓርትነሬ ነው ይላሉ። ስለዚህ የጊዜ ሰሌዳዬን ምንም የሚያጣብብ ነገር እንኳን ቢመጣ የጸሎት ጊዜን አላስነካም፣ ፈጽሞ አልፈቅድም ይላሉ። መጽሐፋቸውን ካገኛችሁ አንብቡ። እንዲህ ነው የሚሉት፣ ምንም ጊዜን የሚያጣብብ ነገር እንኳን ቢመጣ የጸሎት ጊዜን ምን አልልም፣ አላስነካም። እንግዲህ ስለ ፓስተር ዶክተር ቾ ካወቃችሁ ያው በጣም በዓለም የታወቁ ናቸው። እንደገናም ደግሞ የጸሎት ተራራ በሚል በአገራቸው ፕሬየር ማውንቴን የሚል አለ። ምእመናን አገልጋዮች ሁሉ ሄደው የሚጸልዩበት ነው። እንደገናም የምእመናን ብዛትም ይሁን ጥራትም ይሁን እጅግ የተመሰከረላቸው ሰው ናቸው። ስለዚህ ስለ ጸሎት ደግሞ የሚሉት አባባል አላቸው። ምን ይላሉ ስለ ጸሎት? በተራሮች ላይ ስጸልይ ሸክሜን እጥላለሁ፣ እናም የእግዚአብሔርን ሐሳብ እቀበላለሁ። በጸሎት ስፍራዬ ተራራ ላይ ወጥቼ ስጸልይ ምን እላለሁ? ሸክሜን እጥላለሁ፣ የእግዚአብሔርን ሐሳብ እቀበላለሁ። የቤተ ክርስቲያናችን እድገት ሚስጥር ፕሮግራም ሳይሆን ጸሎት ነው። ይሄ ከራሴ እንዳልሆነ መጽሐፋቸውን አንብቡ ወይ በተለያየ መንገድ ልታገኙ ትችላላችሁ። ስለዚህ የቤተ ክርስቲያኔ እድገት ሚስጥሩ ፕሮግራም ሳይሆን ጸሎት ነው። ጸሎት የሌለው መጋቢ ኃይል የለውም። ጸሎት የሌላት ቤተ ክርስቲያን ሕይወት አልባ ናት። እኔ ተራ ሰው ነኝ፣ ግን ወደ አንድ ልዩ አምላክ ጸልያለሁ። የእሳቸው አባባል ነው። የስኬቴ ሚስጥር መጸለይና መታዘዝ ነው። ብንጸልይና ብንታመን እግዚአብሔር የቀረውን ይሰራል። ለመንፈሳዊ መነቃቃት ጸሎት ቁልፍ ነው ይላሉ። ስለዚህ ስትጸልዩ አትጨነቁ፣ የእግዚአብሔርን ቃል በጸሎታችሁ ተናገሩ ይላል። ጸሎት የተጨነቅን ምንቀርበው ሳይሆን ወደ እግዚአብሔር ፊት ቀርበን በቃሉ መሰረት መጸለይ ነው ይላሉ። ይሄ እሳቸው ህይወት ነው። ጥሩ ነገር እንቀስማለን ብዬ አስባለሁ። እንግዲህ እኚህ ሰው በዓለም እስካሁን ድረስ በህይወት ቢያልፉም ቤተክርስቲያናቸው በብዙ ስኬት በብዙ መንፈሳዊ ነገር የተባረኩ ናቸው። እኛ ወደ ራሳችን እንምጣና እኛ እንደሳቸው አገልጋይ አይደለንም የተለያየ አይነት ምክንያት ብንልም የአንዳንድ ነገር አለመሳካታችን፣ ትግላችን፣ የህይወት ውጣ ወረዶቻችን እንዴት ነው እያሳለፍናቸው ያሉት? ብዙ ጊዜ ስኬት እንፈልጋለን፣ መንፈሳዊ መነቃቃት እንፈልጋለን፣ የእግዚአብሔር ክብር እንዲገለጥ እንፈልጋለን፣ ብዙ ጸጋዎች እንዲወጡ እንፈልጋለን። ብዙ መንፈልጋቸው ነገሮች አሉ። እየጸለይን ነው፣ እየተጋን ነው። ስለዚህ የኛስ ህይወት ምን ይመስላል? ወጥነት ያለው የጸሎት ህይወት ያስፈልገናል። ሁለተኛው በጽናት መጸለይ። ይህቺ ሴት ያለ ማቋረጥ ያለ መሰልቸት ጉዳዩዋ እስኪፈጸምላት ድረስ
ፍትህ እስከምታገኝ ድረስ ወደዚህ አመፀኛ ዳኛ ትቀርብ ነበረ። የምትደነቀው በጽናቷ ምንም ደካማ ብትሆን፣ ኃይል የሌላት ብትሆን፣ ምስኪን ብትሆን፣ ባይራራላት በጽናቷ ግን አሸነፈች። ስለዚህ ከባድ ስለሆነ መጸለይን አታቁሙ። የሚከብደን ነገር ቢኖርም እንጸልይ። ድሉ የኛና የጌታ ነው። መንፈሳዊ ውጊያ ሁል ጊዜ አለ። መንፈሳዊ ሰው ካለ ውጊያ ከኖረ ራሱን መፈተሽ አለበት። ምክንያቱም በዚህ ምድር እስካለን ድረስ እንደ እግዚአብሔር ሐሳብና ፈቃድ እንኖራለን ካልን ውጊያ አለ። ይህንንም ጌታችን ኢየሱስ ክርስቶስ ተናግሮታል። ምናልባት አንዴ በራሴ ህይወት የገጠመኝን ነገር ልንገራችሁ። ምናልባት ምሳሌም ከሆነ ትንሽ ጊዜው ቆየት ብሏል። ከሌሊቱ 8 ሰዓት ላይ ነቃሁና መጸለይ ጀምራለሁ። በጣም ደስ ብሎኝ ነው መጸለየው። በእግዚአብሔር መንፈስ ውስጥ ሆኜ ነው መጸለየው። በጣም ረጅም ሰዓት ጸልያለሁ። ሲነጋጋ ሲል ነው ያበቃሁት። በጣም ደስ አለኝ ስለጸለይኩ። ከዛ ሀገር ሰላም ነው ብዬ ተላኩና ወደ ሱቅ ሄድኩ። ወደ ሱቅ ሄጄ ጀርባዬን ዞሬ እየገዛሁ እያለ አንድ የማላቀው ነገር እዚህ ጀርባዬ መጥቶ ጓ ሲል ብቻ ነው የተሰማኝ እና ጩኸትም አለው። እኔ ደንግጫለሁ፣ የት ጋር እንዳለው አላቅም። ስለዚህ በጣም ደነገጥኩና በኢየሱስ ስም ብዬ ስዞር አንድ እብድ ነው። ጸጉሩ ተጠቅልሎ በቃ ወደዚህ ወደ ጀርባ ወርዷል። የለበሰው ልብስ ያስፈራል። ከዛ ወደ ኋላ ተንደረደረና ሄደና ልክ እንዲህ እጁና ጥፍሩን እንደዚህ አድርጎ አፉን ከፍቶ መልሶ ወደኔ መጣ ማለት ነው። እና አስፋልት ወላላ እንትን ላይ ነኝ፣ ማንም የለም። ከዛና ከዛ ያሉ ወጣቶች ወንዶች አንተ ብለው መተው አስጣሉኝ ማለት ነው። እኔ ግን ይሄ ሳይሆን በዛ መሃል የተናገረው ቃል ነው ያስኩት። ምንድነው ያለኝ? ሌሊት አንቺ አይደለሽ ያቃጠልሽኝ አለ። እኔ መልእክት መመታቱ ምናምን ሳይሆን መልእክት ሆነ የቀረልኝ ይሄ ነው። አንቺ አይደለሽ ሌሊት ያቃጠልሽኝ አለ። እና እኔ ገና አልተመለስኩም። በእንትን ውስጥ ነኝ፣ በድንጋጤ ውስጥ ነኝ። እዚህ ጋር በጣም መቶኛል። ቤቴ ሄጄ ሳይም እዚህ ጋር ምልክት አለው እና ቤቴ ሄጄ ወዲያውኑም ነው መንበርከክ የፈለኩት ስላልገባኝ። በኋላ ግን ይሄንን አንቺ አይደለሽ ሌሊት ያቃጠልሽኝ። ከዛ ምን በሆን ጥሩ ነው፣ ያ ሰው ሰፈራችን በተደጋጋሚ ማየት ጀመሩ። ሌሊት ሲቀሰቅሰኝ የእግዚአብሔር መንፈስ አልጸልይም። ለምን? መልሶ ፈተና ይመጣል፣ እኔ ይቅርብኝ። ገብቷችኋል? ይቅርብኝ ነው። እቺ ሴት በጽናት ጸለየች። ፈተና ቢኖርም ተግዳሮት ቢኖርም ቶሎ ባይሆን የሚያስፈራራ እንደዚህ ግልጽ የሆነ የሚታይ ነገር ቢኖርም መንፈሳዊ ውጊያ ቢኖርም በጽናት መጸለይ። አንዳንዴ እግዚአብሔር በማን ይስራ በእኛ ካልሰራ። ይሄ ሰው እኛ መንደር ውስጥ ከዛ ጊዜ ጀምሮ አላየሁትም፣ ለቀቀ፣ ሄደ። ስለዚህ በሰፈሩ ላይ ሊሰራ ያለው ነገር እግዚአብሔር ምን አድርጎታል? መጥቶታል። እኔ እንድረዳ ሊሆን ይችላል በአካል እንደዚህ ተገለጠ። ስለዚህ ወገኖቼ በየመስሪያ ቤት ስትነኩ፣ በየሰፈር ስትነኩ፣ በተለያየ አቅጣጫ ስትነኩ ለምን ደረሰብኝ አትበሉ። የእግዚአብሔርን ስራ ሰርታችሁስ ቢሆን፣ ለጽድቅስ ቢሆን፣ ለእውነትስ ቢሆን፣ ስለዚህ ህይወታችሁን ፍቀዱ፣ አትፍሩ። ጸጋ አለ። እግዚአብሔር የተመሰገነ ይሁን። ስለዚህ በጽናት ልንጸልይ ያስፈልጋል። ምክንያቱም እኔም በእናንተ ማህበረሰብ ውስጥ ስላለው አንዳንዴ እኔ በጣም ጸልያለሁ ግን ፈተና ይበዛብኛል እንላለን፣ እንሰማለን። ፈተና ይበዛብኛል፣ እንደውም ፈተናው የሚጨምረው በተጋው ቁጥር ነው እንላለን።
ስለዚህ ፈተናው ቢጨምርም ውጊያው ቢጨምርም እኛ ምናችንን መጨመር አለብን? ጸሎታችንን መጨመር ነው የሚገባን። እግዚአብሔር የተመሰገነ ይሁን። እግዚአብሔር መጠቀሚያ መሳሪያዎቹ ስላደረገን ክብር ለስሙ ይሁን። ሶስተኛው እንደ መፍትሄ ያስኩት የእግዚአብሔርን ባህሪ እመኑ። የእግዚአብሔር ባህሪ በዚህ ታሪክ ውስጥ ሲገለጥ እግዚአብሔር ምንድነው? ጻድቅ ፈራጅ ነው። ጌታችን ኢየሱስ ክርስቶስ ምን አለ? እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም? ምን እላችኋለሁ፣ ፈጥኖ ይፈርድላቸዋል። ያ አመፀኛ ዳኛ ፍትህ የሚያጓድል ከሆነ እግዚአብሔር ግን ጻድቅ ፈራጅ አምላክ ነው። በእግዚአብሔር ባህሪ ተደገፉ። በእግዚአብሔር ማንነት ላይ ተደገፉ። የእግዚአብሔር ማንነት አያሳፍርም ወገኖቼ። ሰው በተለያየ አይነት ሚዛን ውስጥ ሊያስቀምጠን ይችላል። እግዚአብሔር ግን አይቶ ዘንበል ካለ በፊቱ የሚቆም አንዳች ነገር የለም። ሁል ጊዜ በእግዚአብሔር ታመኑ። እግዚአብሔር ታማኝ አምላክ ነው። መሐሪ አምላክ ነው። ጻድቅ አምላክ ነው። ክብር ለስሙ ይሁን። ጌታን እናመስግነው። በጭብጨባ በእልልታ እናመስግነው። ክብር ለስሙ ይሁን። ክብር ለጌታ ይሁን። ታዲያ ዛሬ እግዚአብሔር ምን እያለን ነው? ምን እያለን ነው? ምን እየተናገረን ነው? ምን እያለን ነው? ብዙ ጊዜ ስለ ጸሎት ሲነገር ቀላል መሳሪያ ይመስለናል ጸሎት። ስለዚህ ቸል እንላለን። ጸሎት ግን ከባድ መሳሪያ ነው። በጣም ታላቅ መሳሪያ ነው ካወቅንበት። እስቲ በጣም የከበዳችሁ ነገር በጸሎት ይዛችሁ ወደ እግዚአብሔር ፊት ቀርቡ። ሳትታክቱ፣ ሳትሰለቹ፣ ነገሩ እስኪሆን ድረስ እስከ መጨረሻው ድረስ። ምናልባት የአንዳንዶቻችን ችግር 1 2 ቀን 3 ቀን እንተጋና ከዛ በኋላ እንተዋለን። እንቆይና ደግሞ እናጉረመርማለን፣ አልመለሰልንም። እስከ መጨረሻው ድረስ እግዚአብሔር ራሱ እንድንፈትነው ይፈልጋል። ፈትኑት እግዚአብሔርን። ስለዚህ ጌታ ምን እያለን ነው? ጸልዩ፣ ጸልዩ፣ ጸሎት አታቋርጡ። ምናልባት እግዚአብሔር ዘገየ ብትሉ እግዚአብሔር በስራ ላይ ነው። የኛን ስራ እየሰራ ነው። የኛና የእግዚአብሔር ሰዓት አንዳንዴ ስለማይገናኝ የዘገየ ሊመስል ይችላል። እግዚአብሔር ግን በስራ ላይ ነው። ስለዚህ ጸልዩ፣ አትታክቱ። እግዚአብሔር ጸሎትን ይሰማል፣ ልመናን ይሰማል፣ እንባችንን ያብሳል። እግዚአብሔር ሁሉንም ያያል። ርዕሳችን ምንድነው? ጸልዩ፣ እግዚአብሔር አሁንም ይሰማል፣ ዛሬም ይሰማል። የኛ ድርሻ ምንድነው? መጸለይ ነው። እግዚአብሔር ይርዳን። እግዚአብሔር የጸሎት ህይወታችንን ይመልስልን። እግዚአብሔር እንደገና አንዳንዶቻችሁ የቀደመው ህይወቴ እንዲህ ነበር ትላላችሁ። ዛሬም ማነሳሳት ትችላላችሁ። ብዙ ጊዜ እንደ ምክንያት የምናቀርበው ቢዚ የሚባል ቋንቋ ነው። የቢሊ ግራምን መጽሐፍ ደግሞ ካያችሁ ማንም ሰው ቢዚ አይደለም ይላሉ። ቢዚ የሚባል በምድር ላይ ሰው የለም ይላሉ። ሚሉት ምንድነው? ነገሮችን በፕሮግራም አለማድረግ ነው። ፕሮግራም አውጥቶ ባለመሄድ ነው ይላሉ። ተስማሙ እንደሆነ አትስማሙ እንደሆነ አላቅም፣ ግን እውነት ነው። ነገሮቻችንን በአግባቡ ከያዝን፣ ፕሮግራም አድርገን ከተነሳን፣ በዚህ ፕሮግራሜ እሄዳለሁ ብለን ካቀድን፣ እኛ ካላፈረስ ነው ማንም አያፈርሰው።
እንደው ስለ ዶክተር ቸዋበዛሽ እንዳትሉኝ እንጂ አንድ ጊዜ በመጽሐፋቸው ስለ ጸሎት ምን አሉ? አንድ ሰዓት ላይ እሳቸው እየጸለዩ እያለ የኮሪያ ፕሬዝዳንት ወደ እነሱ ቤተክርስቲያን መጡ ሊያናግሯቸው። ከዛ እሳቸው ጸሐፊ አይ አሁን እየጸለዩ ነው እና ማናገር አይችሉም አለች። በጣም ተቆጡና ባክሽን ላግኘው አሉ። አያናግሩም፣ በቃ ጸሎት ላይ ናቸው። በጣም ተበሳጭተው ተመለሱ። ከዛ በኋላ እሳቸው ከሄዱ በኋላ ሚስታቸውን ደግሞ ስልክ እንዲደውሉ አደረጉ። ከዛ ያኔ እሳቸው ጸሎት ጨርሰው ነበረ። ሲያገናኟቸው አዎ ብትቀሰቅሰኝም አልሰማትም፣ መጀመሪያ አምላኬ ይቀድማል አሉ። እኛ ደግሞ አንድ በጣም የምንወደው ሰው ቢመጣ ከጸሎታችን ብድግ ብለን ነው አይደል? መንፈስ ቅዱስንም አናስጨርስም፣ ጸሎታችንንም በሚገባ አናደርግም። አንዳንዴ እንደውም አሁን በጣም የተለመደው እየተጸለየ ራሱ እንወጣለን እንገባለን፣ ቃል ስንካፈልም እንወጣለን። እግዚአብሔር እየተናገረ ነው፣ ከእግዚአብሔር ጋር ህብረት እያደረግን ነው። ይሄ የሚያሳየው ለእግዚአብሔር ያለው ቦታ ነው የሚያሳየው። እኚህ ሰው የሰጡት እውነትም እግዚአብሔር አከበራቸው፣ ባረካቸው። ታሪካቸውን እናንተ አንብቡ። ስለዚህ ዝም ብሎ የሆነ ነገር ለውጥ ይመጣል ብሎ መጠበቅ አይቻልም። መጸለይ ያስፈልጋል፣ መጋደል ያስፈልጋል፣ መትጋት ያስፈልጋል፣ መጽናት ያስፈልጋል። መንፈሳዊ ውጊያ በጣም ቢጠነክርም እኛ መጨመር ያስፈልጋል። ወጥነት ያለው ህይወት፣ ሁልጊዜ ልንጸልይ፣ ከምንም ነገር በፊት አምላካችንን ልናስቀድም ያስፈልጋል። በዚህ ውስጥ ሁሉ ፈተና የለም ማለት አይደለም። ነገር አልጋ ባልጋ ይሆናል ማለት አይደለም። ጸሎት ደግሞ እንደው የእግዚአብሔርን በቃ ነገር አምጥቶ ግድ ይሆናል ማለት አይደለም። ጸሎት ከእግዚአብሔር ሐሳብ ጋራ ልባችን እየተቀራረበ ግንኙነት እያደረግን ስንሄድ ለመቀበል እግዚአብሔርን በእኛ ማድረግ ስለሚመቸው ነው። ባንጸልይም ይሰራል፣ ባንጸልይም እግዚአብሔር ይሰራል። ግን ህብረት ማድረግ አለብን። እግዚአብሔር ህብረት ማድረግ ይፈልጋል። እግዚአብሔር የተመሰገነ ይሁን። እንግዲህ በህይወታችን ተግባራዊ እንድናደርግ የእግዚአብሔር ጸጋ አለ። ይህን ጸጋ እያሰብን ሁላችንም እንጸልያለን።